ሰላም እንዴት ናችሁ? ዛሬ ቀን 7 ደርሰናል ማለት ነው። ጥገናን ከዜሮ የመጀመር ቻሌንጅ። ስለዚህ የዛሬ ጥያቄያችን የሚሆነው ፊውዝ ለምን ይጠቅማል? አንደኛ። ሁለተኛው ጥያቄ ደግሞ ኢንዳክተር ለምን ይጠቅማል የሚለውን ማለት ነው። ይህንን ኮሜንት ላይ ያሳውቁኝና ወደ ቀጣይ ክላስ ስናልፍ ደግሞ ባለፈው ዝርዝረናቸው የቀሩ ሌሎች ኮምፖነንቶችን ዛሬ በዝርዝር እናያለን ማለት ነው። ጥቅምና ባህሪያቸው ማለት ነው። እንግዲህ የተርሚስተር ወይም ደግሞ የዚች ኤንቲሲ ባህሪ ምንድነው? በመልቲሜትር በምንለካበት ጊዜ ኮንቲኒቲ ወይም ደግሞ ቢፕ ሳውንድ የምትሰጠን ከሆነ እቺ ተርሚስተር ጤነኛ ነች ማለት ነው። እቺ ተርሚስተር ጤነኛ ነች ማለት ነው። ነገር ግን በመልቲሜትር ቼክ በምናደርግበት ጊዜ ኦፕን ወይም ደግሞ ምንም ድምጽ የማያሰማ ከሆነ ይቺ ተርሚስተር ፎልቲና ተበላሽታለች ማለት ነው። ስለዚህ ይቺ ተርሚስተር በተበላሸች ጊዜ በተመሳሳይ መቀየር ይኖርብናል ማለት ነው። በተመሳሳይ መቀየር አለብን ማለት ነው። ሌላው በሶስተኛ ደረጃ የምናገኘው ኢንዳክተር ነው። ኢንዳክተር እንግዲህ ጥቅሙ አንደኛ እንደ ስቶሬጅ ያገለግለናል። ሁለተኛው ደግሞ ፍሪኩዌንሲ ፊልተር ያደርግልናል ማለት ነው። አንደኛው ኢነርጂ ስቶሬጅ ያደርግልናል ወይም ደግሞ ኤሲ ቮልቴጅን ስቶር ያደርግልናል፣ ዲሲን ፓስ ያደርግልናል ማለት ነው። እንዲሁም ደግሞ ፍሪኩዌንሲ ሃይ የሆነ ፍሪኩዌንሲ ያፈተለከ ፍሪኩዌንሲ ሲመጣ እሱን ያጣራልናል ወይም ደግሞ ፊልተር ያደርግልናል ማለት ነው። እንግዲህ እዚህ ጋር ምስል ጋር እንደምታዩት ኢንዳክተር ጥቅል ሽቦ ነው። እሱንም በተመሳሳይ ሲምቦሉ እዚህ ጋር የዝግዛግ ሆኖ 4 እግር አለው፣ ባለ 2 እግርም አለ። ስለዚህ በዳርና በዳር ያሉት 2 እግሮቹ ቢፕ ሳውንድ ይሰጣሉ። አሁንም በቀኝ በኩል ያሉት 2 እግሮቹ ቢፕ ሳውንድ ይሰጣሉ። ነገር ግን እነዚህ ምንም የማይጮሁ ከሆነ ይሄ ኢንዳክተር ኦፕን ነው ማለት ሲሆን፣ አራቱም እግር የሚጮህ ከሆነ ደግሞ ወይ ደግሞ ዲያጎናሉ የሚጮህ ከሆነ ደግሞ ይሄ ኢንዳክተር ፎልቲ ነው ተበላሽቷል ማለት ነው። ስለዚህ ስትሬት ፓራሌሉ መጮህ አለበት፣ ነገር ግን ደግሞ ዲያጎናሉ መጮህ የለበትም ማለት ነው። ዲያጎናሉ መጮህ የለበትም ይሄ ኢንዳክተር ጤነኛ ከሆነ። እዚህ ጋር እንደምታዩቸው እንግዲህ እነዚህ R4 R7 የሚሉት እነዚህም የኢንዳክተር አይነቶች ናቸው። ኮይሎች፣ ቡስት ኮይሎች ማለት ነው። ስለዚህ ጥቅማቸው እነዚህም በተመሳሳይ እንደ ስቶሬጅ እና እንደ ፊልተር ያገለግሉናል ማለት ነው። እንዲሁም ደግሞ ሌላው ኢንዳክተርን የምናገኝበት መንገድ እንግዲህ እዚህ ጋር በልክ እንደ ሬዚስተር ሆኖ ወደ ጎን ሰፋ ያለ ካገኛችሁ እሱም ኢንዳክተር ነው ማለት ነው። ከለሩ ደግሞ ልክ እንደምታዩት ፈዛዛ ጥቁር ነው ማለት ነው። ፈዛዛ ጥቁር ነው ማለት ነው። ስለዚህ ከሬዚስተር ምስሉ ከሬዚስተር የሚለየው ልክ እዚህ ኢሜጅ ላይ እንደምታዩት ምስሉ ከሬዚስተር የሚለየውን በምንድን ነው? ወደ ጎን ሰፋ ያለ ነው ማለት ነው። ወደ ጎን ሰፋ ያለና ሙሉ ለሙሉ ጥቁር ሳይሆን ደብዛዛ ጥቁር ነው ማለት ነው። ሬዚስተር ግን ቀጠን ያለ ሆኖ ሙሉ ጥቁር ነው። በዛ ላይ ደግሞ በጣም ትንንሽ ናቸው ሳይዛቸው ማለት ነው። ስለዚህ ያወዛገባችሁ ለማለት ነው። የኢንዳክተር ጥቅም ደግሞ ይሄን ይመስላል ማለት ነው። የኢንዳክተር ጥቅም ይሄን ይመስላል። እንግዲህ በአራተኛ ደረጃ የምናገኘው ካፓሲተር ነው። ካፓሲተር እሱም ጥቅሙ ስቶሬጅ ሲሆን እሱ ደግሞ ዲሲን ስቶር ያደርግልናል፣ ኤሲን ደግሞ ፓስ ያደርግልናል ማለት ነው። ኤሲን ፓስ ያደርጋል ከኢንዳክተር የሚለየው፣ ዲሲን ደግሞ ያግድልናል ወይም ደግሞ ስቶር ያደርግልናል ማለት ነው። ካፓሲተር እንግዲህ በሁለት እንከፍለዋለን፣ ኤሌክትሮላይቲክ እና ነን ኤሌክትሮላይቲክ ብለን ማለት ነው። ልክ እነዚህ የምታያቸው ማይካ ካፓሲተሮች ወይም ደግሞ ሃይ ቮልቴጅ ካፓሲተሮች ነን ኤሌክትሮላይቲክ ሲባሉ ፖላሪቲ የላቸውም ማለት ነው። ምንም አይነት ፖላሪቲ የላቸውም ማለት ነው። እዚህ ጋር ቢጫ ምስል የምታዩት ኤሲኤምዲ ካፓሲተር ይሄም በተመሳሳይ ፖላሪቲ የለውም። ጥቅሙ ግን በተለያየ ፋራድ ስቶር ማድረግ ነው ማለት ነው።
እንዲሁም ደግሞ ኤሲን ፓስ ማድረግ ነው ማለት ነው። ስለዚህ የካፓሲተር ጥቅም ይህን ይመስላል። እንዲሁም ደግሞ ኤሌክትሮላይቲክ ላይ ስንመጣ ኤሌክትሮላይቲኮች ፖላሪቲ አላቸው ማለት ነው። ኔጌቲቭ ፖዘቲቭ አላቸው ማለት ነው። ልክ እዚህ ጋር እንደምታዩት ቀጭን ነጭ ቅቡ ኔጌቲቭ ሲሆን በዳር በኩል ደግሞ ሙሉ ጥቁር ያለው ደግሞ እሱ ፖዘቲቭ ነው ማለት ነው። እነዚህን ኤሲ ላይ ፖላሪቲ ያላቸውን ኤሲ ላይ መጠቀም አንችልም። የግድ ዲሲ ላይ ነው የምንጠቀመው ማለት ነው። ኤሲ ላይ ሳይሆን ዲሲ ላይ ነው የምንጠቀመው ማለት ነው። እንዲሁም ደግሞ የካፓሲተር መለኪያ እንግዲህ ፋራድ ነው። ለምሳሌ አሁን 450 ቮልት በ100 ማይክሮፋራድ የሚል ከሆነ በዚህ ካፓሲተር ትክ ለመቀየር 450 ቮልት ወይ በ100 ማይክሮፋራድ ወይ ደግሞ በ150 ወይ በ200 መጠቀም ይኖርባቸዋል ማለት ነው። ወይም ደግሞ በ200 መጠቀም ይኖርባቸዋል ማለት ነው። ምክንያቱም ፋራዱ ከተሰጠው በታች ዝቅ ማለት ስለሌለበት። እንግዲህ በቀጣይ የምናየው ከካፓሲተር ቀጥለን ዳዮድ ነው። ዳዮድ እዚህ ምስሉ ላይ የምታዩት ብሪጅ ዳዮድ ነው። ባለ 4 እግር ፓኬጅ ዳዮድ ማለት ነው። ስለዚህ መሀል እግሮቹ ልክ እንደምታዩት ዝግዛግ አለበት። ምክንያቱም ኤሲ ኢንፑት ስለሆነ ዳርና ዳር ደግሞ ኔጌቲቭ ፖዘቲቭ ይላል። ይሄ ዲሲ አውት ስለሆነ ምክንያቱም የዳዮድ ጥቅም ኤሲን ወደ ዲሲ መቀየር ነው። እንዲሁም ደግሞ እነዚህ በብትን የምታገኟቸው 4 ዳዮዶች ከዳር ነጭ ቅብ ከጀርባ ደግሞ ጥቁር ቅብ የምታያቸው እነዚህም ዳዮዶች ናቸው። እነዚህ ፓወር ዳዮድ ናቸው ማለት ነው። የቀድሞ ያያችሁት 4ቱ በአንድ ላይ ፓክድ ሆኖ ብሪጅ ዳዮድ ነው። እነዚህኞች ደግሞ በብትን እንዲሁም አሁንም እነዚህ ብሪጅ ዳዮድ ናቸው ማለት ነው። ስለዚህ አንድ ፓወር ሰፕላይ ኤሲን ወደ ዲሲ ለመቀየር የግድ 4 ዳዮዶች ያስፈልጉታል። እነዛ 4 ዳዮዶች በሌላ ስማቸው ብሪጅ ዳዮድ ይባላል ማለት ነው። ሌላው እንግዲህ ከዳዮድ አይነቶች እንግዲህ እዚህ ጋር ኤስኤምዲ ዳዮድ አለ። ልክ ቅድም ጋር በቲኤችቲ ወይም ደግሞ እግሩ ትልልቅ በሆነው ያያችሁት። በተመሳሳይ ደግሞ ኤስኤምዲ በተለጣፊ እዚህ ጋር እንደምታዩት በዳር በኩል ዝግዛግ ወይም ደግሞ የኤሲ ምልክት ማለት ነው። በሌላኛው ሳይድ ደግሞ ኔጌቲቭ ፖዘቲቭ። ስለዚህ ዳዮድ እንግዲህ ባህሪው ምንድን ነው ስንል በአንድ አቅጣጫ ብቻ ፓወር እንዲፈስ ያደርግልናል ማለት ነው። ስለዚህ ሌላኛው እንግዲህ ከዳዮድ አይነት የምናገኘው ስቾትኪ ዳዮድ ነው። ስቾትኪ ዳዮድም ጥቅሙ ተመሳሳይ ሆኖ ነገር ግን በጣም ፈጣንና ስማርት ናቸው ማለት ነው። ለስዊቺንግ ሞድ ነው የሚያገለግሉን። በጣም ፈጣን ናቸው። ስቾትኪ ዳዮድ ከፓወር ዳዮድ የሚለየው ለስዊቺንግ ሞድ ያገለግለናል። እንዲሁም ደግሞ ሬክቲፋየርነቱ በጣም ፈጣን ነው ማለት ነው። ስለዚህ ሌላው ደግሞ እንግዲህ ኤስኤምዲ ዳዮድን ልክ እዚህ ምስሉ ላይ እንደምታዩት ሙሉ ጥቁር ሆኖ በዚህ መልኩ ታገኙታላችሁ ማለት ነው። ይህም እንደዚሁ ተለጣፊ ዳዮድ ይባላል ማለት ነው። ስለዚህ ዳዮድ በመልቲሜትር ቼክ በምናደርግበት ጊዜ አንደኛ ቢፕ ሳውንድ ማሰማት የለበትም። ሁለተኛ ደግሞ ዳዮድ ምልክት ላይ አድርገን